ኢየሱስ ክርስቶስ ድንግል ማርያም ኢየሱስ ክርስቶስን ስትወልደው እሱ ፈጣሪ ከሆነ የዛን ሰዓት ምድር በማን እጅ ነበረች? እውነታው ነው የምናወራው። ፎይ አሁን ነገ ሁላችንም የመልቂያማ እኮ እንጠየቃለን። በሰራናው ስራ ወይም በቀጠፍነው የመልቂያማ እንጠየቃለን በየምላሳችን። አሁን ፐርፌክትሊ የምንነጋገረው እውነታውን ነው የምትነግረኝ። እኔም የምነግርህ አሁን እሱ 9 ወር ሲረገዝ የዛን ሰዓት ምድር በማን ቁጥጥር ስር ነች? እውነታውን ነው ፐርፌክትሊ የምትነግረኝ። አሁን እውነታውን ነው። ይሄን ዙሪያውን ያለውን አይደለም። ሞዴሬተር እየተባለ ነው። ሞዴሬተሮች ያሉ መሰለኝ ዛሬ። ኤኒዌይስ ወንድማችን እንትና ኢብራሂም ነኝ። አቤት ጎበዝ። ምድር ማን ነበር ሲጠብቃት የነበረው 9 ወር ክርስቶስ ተረግዞ በነበረበት ኢሳ በተረገዘ ሰዓት? ኢሳን አናውቀውም እኛ። ኢሳ አትበል። ኢሳ መሐመድ ያመጣው ኢየሱስ ክርስቶስ በለው፣ ችግር የለውም። ጎበዝ። እኛ እናውቀዋለን። ሎክ መለኮት በሁሉ የሞላ ነው እኛ ብለን እናምናለን። መለኮት የተወሰነ ቦታ ላይ ብቻ አለ ወይንም ደግሞ የሆነ አርሽ ላይ ቁጭ ያለ አይደለም። የኛ በሁሉ የሞላ ከቦታና ከታይምም ውጪ ያለ ነው። 9 ወር ተረግዟል። ይሄን እንተማመናለን። አዳምጥ። ስለዚህ ያ የማይወሰነው በተወሰነ አካል ሲገለጥ ርቀቱን ለቆ በተወሰነ ቦታ ላይ እንደዚህ ተሰብስቦ ገባ እያልን አይደለም። ስቲል በአባቱ እቅፍ እያለ ከአባቱ እቅፍ ሳይለይ ከቅድስት ድንግል ማርያም ማኅፀን አደረ፣ በስጋ ተገለጠ። ከአባቱ እቅፍ ሳይለቅ አባቱስ እንደ ንስር ክንፍ ዘብበር ወደ ላይ ብወጣ ወደ ታይ ብወርድ አለ። ስቲል በአባቱ እቅፍ አለ። በሰማይ እያለ በምድር አለ። ነገር ግን በስጋ ተገለጠ። በምን? በተለየ አካሉ በዓለም እያለ በስጋ ተገለጠ። በዓለም መኖሩን ሳይለቅ በስጋ ተገለጠ። መገለጥ ነው። ርቀቱን ሳይለቅ በስጋ በሚታይ ተገለጠ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እሱ በዓለም አለ ይለዋል። ዓለሙም አላወቀውም፣ ዓለሙም በሱ ሆነ ይላል። ዓለሙ በሱ ሆነ። ዓለሙ በማ? በክርስቶስ በቃል። በምን ነበር ይላል? በዓለም ነበረ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለሆነ ቃል ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። ቁጥር 18 ላይ አንድ የክፈተው ክርስቲያን አብን ያየው ማንም የለም አንድም ስንኳን፣ በአባቱ እቅፍ ያለው ተረከዋል። በምድር እየተረከልን በምንድን ነው ይለናል? በአባቱ እቅፍ ነው ይለናል። አባቱ ደግሞ የት ነው ያለው? በሁሉ ከታይምና ከስፔስ ውጭም ያለ ነው። ስለዚህ አካላዊ ቃል በሁሉ የሞላ ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ስለዚህ አባቱ ባለበት ሁሉ ወልድ አለ ማለት ነው። አካላዊ ቃል አለ ማለት ነው። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሲልካቸው በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር አለው ይላል። ወደ ዓለም ነው የላካቸው፣ ወደ ተለያየ ቦታ አብሬያችሁ ነኝ ይላቸዋል። በሁሉ እሱ የሞላ በሁሉ ያለ ስለሆነ ማለት ነው። ስለዚህ ማን ነው እሱ የሚጠብቀው? ራሱ ክርስቶስ። የፈጠረንም እሱ ስለሆነ ጠባቂያችንም እሱ ነው ማለት ነው። ስለዚህ ወደ ቶፒኩ እንመለስ። ይቅርታ እዚህ ላይ ብቻ አንድ ጥያቄ ጠይቀህና በዛ ወደ ሌላ ቶፒክ ታልፋለህ። ምን? ኢየሱስ ክርስቶስ አድርጓል አይደለ? እሺ ቀጥል። መጣሁ አንዴ። ኢየሱስ ክርስቶስ ያደረገው ስጋ ቤት ነው ያለው አሁን ላይ? እንዳለ የተናገረው ነገር በሙሉ ውሸት ነው። ማን ኢብራሂም ለእኔ በውስጥ ጻፍልኝና እና ውሸት መሆኑን ያሳየና ውሸት መሆኑን ከፍ ብላ አሳየን። እሺ ውሸት መሆኑን መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈተው። ውሸት የተናገረውን ከፍ ብላ አሳየን። ተናገር እስኪ የዋሸው ዮሐንስ ወንጌል ምዕራፍ 1 ቁጥር 18
እግዚአብሔር ከስፔስ ውጪ ነው ያለው አይልም። መዝሙረ ዳዊት ምዕራፍ 33 ቁጥር 13 እግዚአብሔር በሰማይ ያለው ነው። በሰማይ ያለው ለምን የሚሽከረከር ከሌሊቱ 9 ሰዓት ላይ የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚከት አይደለም። ፊዚካል ቦዲ አይደለም። እግዚአብሔር አትዋሽ። ተረጋጋና አሁን ዋሻ ያልከውን ለምሳሌ የዮሐንስ አንተ ራሱ እየዋሸህ ነው። አንተ ራሱ እየዋሸህ ነው። ሚውታርክ ስለዚህ እንዳንተ አላህ የሚወጣ የሚወርድ አምላክ አይደለም። እኛ የምናመልከው ይሄ ጣዖት ነው። እግር ያለው እጅ ያለው ባት ያለው አይን ያለው የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚጭን እንደዚህ አይነት አምላክ የለም። እንደዚህ አይነት አምላክ ግዑዝ ነው። እንደዚህ አይነት አምላክ እኛ ጣዖት ነው ብለን ነው የምናውቀው። እሺ አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? አትዋሽ። ስላለህ አልተጠየቅም። አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? ከአንዴ አላህ ይወርዳል አይወርድም? ከሌሊቱ 9 ሰዓት ዱብ እያለ በፓራሹት ነው የሚወርደው? በምንድን ነው የሚወርደው? ወይማ አይደለም። ይኸው በእውቀት እናውራ ወንድም፣ በእውቀት እናውራ። ተረጋጋ። በጣም ጥሩ፣ በጣም ጥሩ። አሚር ሚውተር አልተጠየቅም። አሚር ሚውተር። ስለዚህ ምንድነው አዳምጠህ ተምረህ ከዛ በኋላ ውሸት ነው የሚል ነገር አመጣ። አንድም የተናገረ ውሸት የለም። እዛ ኡስታዞቻችሁ እንደሚንቦጫረቁት አይደለም፣ ያለ ማስረጃ ያለ አባቶች የፈቱበትን አንድ ሳያመጡ እንደሚያቦኩት አይደለም። ኦኬ አንተም የነሱን ይዘህ መተህ እዚህ ጋር ለማውካት አትሞክር። ኦኬ እፎይ የኔን ጥያቄ ምንድን ነው ውሸቱ? ማንኛው ነው ውሸታ የሚለው? ስለ ውሸት ምናምን ሳይሆን ጥያቄ እኔ አብ ወልድ መንፈስ ቅዱስ አንድ አካል ናቸው ነው የሚባለው እና ኢየሱስ ክርስቶስ ሲያርግ የሱ ያረገው ስጋ የት ነው ያለው? ማስረጃ አምጣ። ማን ነው እንደዛ ያለው? ማስረጃ አምጣ። ስለምን አብ ወልድ መንፈስ ቅዱስ አሐዱ አምላክ አንድ አካል ናቸው ብለን የምናምንበትን ማስረጃ አምጣ። በአብ ወልድ መንፈስ ቅዱስ ነው የምታምኑት አይደል? አብ ወልድ መንፈስ ቅዱስ በአካል አንድ የመንፈስ ሶስት አይደል? ማስረጃ አንጣ። እናምንም እንደዛ ብለን እንደዛ የምታምኑት ብለን ለምን ተሳሳትኩ? ይቅርታ ነው። ስለሱ ሳይሆን አሁን ኢየሱስ ክርስቶስ ሲያርግ ያረገው ስጋ የት ነው ሄደው? ማናምነው ለምን ትንተራደት አለ? እሺ ይቅርታ ስለሱ። ግን አሁን የኢየሱስ ክርስቶስ ስጋ ሲያርግ የት እንደሄደ ብቻ ንገረኝ ከይቅርታ ጋር። ኦኬ ሶሪ። በከበረ ስጋ ነው የተነሳው። በከበረ ስጋ ማለት በትንሣኤ ስጋ ነው የተነሳው። አይ ቲንክ ሉቃስ ወንጌል ምዕራፍ 22 ቁጥር 44 አካባቢ ላይ የተሰቀለውንም አብሮት ምን ይለዋል? ዛሬ በገነት ከኔ ጋር ትሆናለህ ይለዋል። ወደ ገነት ይዞት ይሄዳል ማለት ነው። እንደገናም ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ከቁጥር 1 ጀምሮ እስከ 6 አካባቢ ላይ ይሄዳለሁ ስፍራን አዘጋጅላችኋለሁ ይላል። ስጋው ምንድነው? እንደኔና እንዳንተ ሜርሊ ሰው ብቻ አይደለም፣ በሁሉ የሞላ ስለሆነ እሱ መለኮት የመለኮትን ገንዘብ ያደረገ ነው። ስለዚህ ወዴት ነው? ስፍራን አዘጋጅላችኋለሁ ወደ እኔም ወስዳችኋለሁ አለ ማለት ነው። ወዴት ነው የሚወስደን? ወደ እሱ። የት ነው ያለው? እሱ በገነት ወሰደው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ይመስለኛል ባልተሳሳት። ስቲል ነው ወስዳችኋለሁ ወደ እኔም። ከአንዴ ክርስቲያን አንዴ መክፈት ከቻል ከአንዴ ክፈተው። ኔትወርክ ዛሬ በጣም እኔ ጋርም እያስቸገረኝ ነው። ቀጥል ክርስቲያን። ልባችሁ ይታወቅ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ። እንዴት ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ይላል። ስለዚህ ወደ እሱ ይወስደናል ማለት ነው። እሱ ወዴት ነው? ልክ እንትን ካለ ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ እንደሚነግረን
ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይለዋል ማለት ነው። ስለዚህ በአብ ቀኝ ወደ ተቀመጠው ወደ እሱ እንሄዳለን። እሱም መጥቶ ይወስደናል። ልክ ራእይ ምዕራፍ 1 ላይ ቁጥር 17 አካባቢ ላይ ያ የተወጋው የሚመጣው የምናየው መጥቶ ይወስደናል። ራእይ ዮሐንስ ምዕራፍ 1 ቁጥር 7-8 እንደገናም ያ የወጉት ሁሉ ከደመና ጋር ከመላእክት ጋር ይመጣል። የወጉት ሁሉም ያዩታል። ደግሞም ይወስደናል ወደ ራሱ ማለት ነው። ደግሞ መንግስት ሰማያትን ይሰጠናል ማለት ነው። ወደ ራሱ ይወስደናል። ግን ስንነሳ ደግሞ ይሄ በስጋዊ በእንደዚህ ባለው ሳይሆን በከበረ ስጋ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 26 ምናምን አካባቢ ጀምሮ አካላዊ አይምን ምድራዊ አካል ካለ መንፈሳዊ አካል አለ እንዲህ እያለ ያብራራዋል ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን። ቶፒኩ ምንም እየነኩት አይደለም ዛሬ። ያ ቶፒኩን በጣም ሽፍት እያደረጉት ነው። ካሊድ ምናልባት ቶፒኩን ከሰማው ዛሬ መመለስ ትችላለህ። አላህ ከፍጡር ጋር ይነካካል ብለህ ታምናለህ ካሊድ? እኔ የእፎይን ትምህርት መስማት ከጀመርኩ በኋላ በጣም ብዙ ጥያቄዎች አሉኝ። ማለት እንደምከተል ነው ብዙ ነገሮች እየገቡኛል። አሁን አንዳንድ ጥያቄ አለኝ በክርስቲያኑ ላይ ነው እንጂ የሙስሊሙ ላይ እንኳን አሁን ላይ በጣም ብዙ የማልፈልጋቸው ነገሮች ነው የበዙት። ፈልገው ክርስትና ላይ ነው። እሺ ትንሽ ቶፒኩን እንንካው። እስልምናውን ማረኛ አላህዬ እንዴት ቆና አስችሎት እንደዚህ ዝም ብሎ ሊቀመጥ ቻለ? እሱ ነው እንደ ቀደም ውሸት ነው ያወራኸው ያለው ክርስቲያን? አይ አይደለም፣ ከስር ያለው ልጅ ነው አሚር ነው የሚባለው። ማረኛ አላህዬ ማጫው ያወቃችሁታል። አብዱ ነው ብዙ ጊዜ የሚከራከረው ልጅ ማለት ነው። እና ሰሞኑን ሀምብል ሆናል። በጣም ዲሲፕሊን እንደሆነ ይማራል እና ብዙም ማለት አይፈልግም። ኤኒዌይስ አሚር ምንድነው እሱ የዋሸሁት? ለምን ታጭበረብራለህ? ማጭበርበር ጥሩ ነው እንዴ በክርስትና? ምን ብዬ አጭበረበር? በጣም አጭበርባሪ ነህ፣ በጣም ሌባ ነህ፣ በጣም ፂምህን ታሳድጋለህ፣ መናጢ ነህ። መናጢነቴን ተው እስቲ። ያጭበረበርኩት ማሳየኝ። እግዚአብሔር ከስፔስ ውጪ ነው እኮ። እግዚአብሔር ከስፔስ ውጪ ነው ብለሃል። አይደለም የሚል ማስረጃውን አንጣስ። በጣም ጥሩ እሺ። መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈት። ምን ይላል? ክፈት። ምን ይላል? ከስፔስ ውጪ አይደለም ይላል። ክፈት። እሺ ክፈተው እስቲ። አንተ ራስህ ክፈተውና ክርስቲያኖች ከፍ ያዋርደኝ ነኝ። ክርስቲያን አለ። የፊትህን ጭገር መጀመሪያ አንሳ። ይሄ ምን አይነት ባለጌ ቆሻሻ ነው? እናታችሁ መሐመድ መሰልኩ እንዴ? ነኝ ሴት ልጅ ባሏ ካልመጣ ጭጋሯን ራሱ መላጨት የለባት የሚል ቆሻሻ አስተምሮት ውስጥ የተቀመጥከው አንተ ነህ። ቀፋፊ ሰክረህ ቪዲዮ አትሰራ። ሁለተኛ ሰክረህ ቪዲዮ እንዳሰራ አረቄ ጨምላቃ ዝም በል። አረቄ ሲጫገባውን ቲክቶክ መርጦ ተረጋጋ። ጥያቄ ጠየቅ፣ ጥያቄ ይመለስልሃል። ነብይን አላህ ነው የሆነ ፍሪዛም እንትን የሆነ ፂም አልባ ነው ባይዜ። ቆይ አመስግነኝ። እንደውም እንኳንም አመጣው እንኳንም ጭገራ ማልክ። በእስልምና ታውቃለህ ፂም ከሌለው ክርስቲያን ታውቃለህ። እሱ ነገር ያለው ከዚህ በፊት ቤተሰቦቹ ሊጠብቁት ይገባል። ገዝ ዋይ አላህ ፍሪዛም ቆንጅዬ ፂም አልባ ነው ይላል። ማን ጠየቀ? መዝሙረ ዳዊትን ክፈት። አዳምጥ። ስላነሳኸው ነው ፂም አልባ። ማን ጠየቀ? ራስ ስላነሳ ራስ ስለባለክ ፂም የሌለው ወንድ ልጅ አዳምጥ። ጥያቄውን ብቻ በጠይቀ መለስልህ ነበር። ጭምላቃ ወረስ ፂም አልባ ከሆነ ወንድ ልጅ ፕሮቴክት መደረግ አለበት የሚል አስተምሮ አለ አንተ ጋር። ለምንድን ነው እሱ ገስ ቆንጅዬ ከሆነ ብቻውን መሄድ የለበትም እንደ እስልምና? ይህንን አታውቀውም። ስለማታውቀው ነው። በፂሜ ልታመሰግነኝ ይገባለው። ገስ ዋይ ቆንጅዬ ከሆነ
ጥበቃ ሊደረግለት ይገባል። ጺም ከሌለው ገስዋይ ገምቱ ለምን እንደሆነ ይገባችኋል ብዬ አስባለሁ። እኔ የሆነ ከእስልምና የወጣ ልጅ ነው ሌላ ነገር እንትን እያል እና ይሄንን ነገር አግኝተን በቃ ደከመ ማለት ነው። እዚህ ውስጥ ነበርኩ ያለሁት ምናምን እያለ እንትን ይላል። ከዛ በኋላ አልገባለኝ። እኔ ምንድን ነው እሱ ምናምን እያልኩ አልገባለኝ። አልገባም አንብበው ይለኛል። በቃ ይደክማል ምናምን። በኋላ ነው የመጣልኝ ማለት ነው። ጺም አልባ ከሆነ ልክ ሴቶች አለጠባቂ እንደማይንቀሳቀሱ እንደዛ ነው መንቀሳቀስ ያለበት። በኋላ ሳቀው በቃ ጺም አልባ ወንዶችን ሳይ ያስተምሩት እዚህ ይለኛል ማለት ነው። እንኳን ጺም አላቸው ሳይ። ኤኒዌይስ ብቻ ወደ ቶፒኩ ባክ እናድርግና ምንድነው እሱ እንደ እስልምናው አስተምሮ አላህ ከፍጡራን ጋር አይነካካም የሚለው አስተምሮ ስላለ ነው። ከፍጡራን ጋር ማይነካካ ከሆነ እነኚህንስ እንዴት ነው የምታዋቸው? እነኚህን እንዴት ታዋቸዋላችሁ? በእጆቹ ከፈጠረ እንትን ካለ እንዴት ታዩታላችሁ? ከሌሊቱ 1/3 ሲቀር ደግሞ ወደ ቅርቢቱ ሰማይ ይመጣል። እሱን እንዴት ታዩታላችሁ? ምክንያቱም እሱ ላይ ያልተመለሰ ጥያቄ መጅሊስ ከንትን መጥተው ይመልሳሉ ተብሎ አልተመለሰም። ምስቲል የተመለሰ አይደለም። እሱ ይመለሳል ተባለ አልተመለሰም። እንደውም ቃል የለቀቀው ቃል ነው። ማን ነው የለቀቀው ቃል? ለቀሃል እንደ እነዚህ አይነት ቪዲዮ ምን አይነት ቦስ ከሌሊቱ 1/3 ለሚለው ካናዳ ሲሆን አላህ ካናዳ ሲሆን ሌላው እኔ ነኝ የለቀኩት። ላሳያቸው። እኔ ነኝ የለቀኩት። አሳያቸው ከቻልክ። ደጋግመን ጠይቀን ምላሽ ሊገኝበት ያልቻለ እንትን ነው። አይገባም ይላሉ። ስቲል በየቀኑ ግን ይገባል። መግባት ብቻ አይደለም ገብቶ አይወጣም። አንዳንዴ ዛሬ ሞዴሬተሮች የሉም ተደጋግሞ እያለ ነው። በጣም ስድብ አለ ይመስለኛል ኮመንት ላይ። ሞዴሬተሮች ቼክ አድርጉ። አረ የለም እየመወት ናቸው እኮ ነው የሚሰደቡት። እየጨፈጨፋችኋቸው ነው። እኔም እኮ ምንም በቃ እንትን አደረጉኝ እኮ አክቹዋሊ ኔትወርኬም እያስቸገረኝ ነው። እኔም አሁን ትንሽ ሻል ብሎኛል መሰለኝ። Was a scholar. Ibn Taymiyyah, there was a scholar who was 700 years ago. I am repeating again, 700 years ago, and he is the first person to say wasila is haram. And Ibn Taymiyyah is the person to say that Allah possesses a physical body. And he is the one to say Allah is seated on the arsh and he descends on the first heaven during the time of. My dear brothers and sisters, in Toronto today, the time is 6:47 p.m. Is it Tahajjud time? No. So according to the ideology of Ibn Taymiyyah, his followers Ibn Abdul Wahhab Najdi and rest of his followers, Lord for the people of Canada is on the arsh. Now in Sri Lanka, this is Tahajjud time, 4:15 a.m. And according to their ideology, Allah is descending on the first heaven. Now you are on chair now. When you come down, you are no more on the chair. And when you go back, you are no more on the floor. So when Allah is on the arsh, he descends at the first heaven. That means he is not on the arsh now. ጠቅላላ አድርገህ አድርጎ ጽፍሩን ትብያለሁ ሂድበት ያለውን ሀሳብ እሺ ምንድነው እሱ ያለው? ምንድነው እሱ ካናዳ ላይ ሲወርድ ስሪላንካ ላይ ደግሞ ካናዳ ላይ ሌሊት 9 ሰዓት ሲሆን ስሪላንካ ላይ ስንት ነው ቀን ነው ምናምን ይሆናል። ስለዚህ ለካናዳዎች አላህ አርሽ ስር አንደኛይቱ ሰማይ መጥቷል። ለስሪላንካዎች ደግሞ አላህ ይሄን ያለው አርሽ በላይ ነው ያለው በተመሳሳይ ጊዜ ላይ ማለት ነው። ሁለቱ ጋር ደውላችሁ ብትጠይቋቸው አላህ ይሄን ነው በዚህ ሰዓት በእናንተ ጋር ብትሏቸው ከአርሽ በላይ ነው። ካናዳ ጋር ደግሞ ስትጠይቁ በዛ ሰዓት ላይ ነው ከአርሽ በታይ ቅርቢቱ ሰማይ ላይ ነው። ቅርቢቱ ሰማይ ደግሞ ከአርሽ በታይ አንደኛይቱ ሰማይ ስትሆን ሰማይ ዱንያ የምትባለው ሰው ወደ እሷ የሚመጣ ከሆነ አካል ካለው የአካሉን ይዞ የሚመጣ ከሆነ
ወይንም ደግሞ የተወሰነ ፓርቱን እዛው ትቶ የተወሰነ ፓርቱን እዞ ማይመጣ ከሆነ ሙሉ ለሙሉ አላህ ፍጥረት ውስጥ ይገባል ማለት ነው። ምክንያቱም አርሽ አለ። ከአርሽ ቀጥሎ አርሽን የተሸከሙ መላእክቶች አሉ። ከዛ ደግሞ ባህር አለ። ከባህሩ ቀጥሎ ደግሞ እንትኖችን እንተዋቸውና ሰባተኛ ሰማይ አለ። ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ እና ሁለተኛ አለ። እነኛ ሁሉ አልፎ አንደኛይቱ ጋር ሲመጣ ምን ይሆናል ማለት ነው? እነኝን ሁሉ ፍጥረታት አልፎ ነው የሚመጣው። ስለዚህ ምድር ደግሞ ኤሊፕቲካል ሼፕ ነው ያላት፣ ጠፍጣፋ አይደለችም። እንዲህ ስለሆነች ስለዚህ ሊትራሊ ነው የሚገባባት ማለት ነው። እንደዚህ ክብ እንትን ስለሆነች ማለት ነው። እንደዚህ ስለሆነች ምክንያቱም ሰማይ ዱንያ ሲነገር ከኛ አንጻር ስለሆነ፣ ስለዚህ ምድር እንደዚህ ከሆነች እንደዚህ ሮቴት ያደርጋል ማለት ነው። ሰማይ ዱንያም በእስልምናው ኮንሰፕት መሰረት ማለት ነው ሮቴት ታደርጋለች። እንትኗን አካባ ነው የምንኖረው ማለት ነው እንደዚህ። ስለዚህ እነኛ ሁሉ ነው ጠልቆ የሚገባባቸው። ስለዚህ እንደዚህ ጠልቆ የሚገባ ከሆነ እንደዚህ የሚሆን ከሆነ ደግሞ ምንድነው እሱ የሚሆነው? ፍጥረታት ውስጥ አይገባም፣ ከፍጥረት ጋር አይነካካም ምናምን ምናምን የሚለው ስህተት ነው ማለት ነው። ውሸት ነው የሚሆነው። ኢብራሂም ምትለዋለህ? የወንበሩ እኔ ላውራሲ አንዴ። እሺ፣ የወንበሩ ማስረጃ አሪፍ ኤግዛምፕል ስለሆነ አንዴ ስንል በለበት ወንበር ላይ ያለው ምንድነው? አንድ ሰው አሁን እዚህ ጋር 1900 ሰዎች የተቀመጣችሁበት ወንበር አለ። ተነስታችሁ ወደ ሌላ ቦታ ብትሄዱ ያ መጀመሪያ የተቀመጣችሁበት ወንበር ላይ ሰውየው አይኖርም፣ ወደዛ ሄደዋል። ይሄኛው ባዶ ነው። ውጪ አሁን እፎይ እዚህ ጋር ቁጭ ብሏል። ወደ ጓዳ ሊገባ ሰውየው ተረት አወራህ እንዳይ እናንተም የሱ እንጨርስና እንዴት ትቀጥላለህ? ሰው አላህም ከአርሽ በላይ ነው የተቀመጠው። ወደ ቅርቢቱ ሰማይ ሲወድ ላይ ባዶ ነው። ይሄ ነው የእስልምና አስተምሮ። እና ዓለም ላይ ደግሞ ያሉ ሰዓቶች አቆጣጠር ይለያያሉ። እንግዲህ ሰዓት እንደሚቀመጥ አላህ አናውቅም። አርሹ ላይ ቀጥሉ። እፎይ ቸኩሏል። አይደለም ቸኩዬ አይደለም። ሰውየው ተረት አወራ በህንደኛ። የእሱን ተረት ደግሞ እናንተ ትደግሙታላችሁ። እሺ ችግር የለውም። በቃ ኤኒዌይስ አንተ አላህ አካላት አሉ ብለህ ታምናለህ? አላህ ምንም አካል ማንንም አይመስልም፣ ምንንም አይመስልም። ይመስላል መች ወጣኝ እኔ። አካላት ማለት እኮ ይመስላሉ። ስለዚህ ማንንም የማይመስል አካልም የለውም። አዎ ማንንም አምሳያ የሚለው እጅስ አለው? ምን እጅ የሌለው? ይኸውልህ ማንንም አይመስልም እኮ አልኩ። አይመስልም ከተባለ የሆነ አካል የሆነ የምትመስለው ነገር የለም ማለት ነው። ስለዚህ ምንም አካል የለውም። አንተ በምናብ የምትስለው የሆነ አካል ያለው ነገር አይደለም። ስለዚህ ማንንም አይመስልም ምንንም አይመስልም ከተባለ አለቀ። ምን ይመስላል መች ወጣኝ? ለምን ትበሳጫለህ? እጅ እያልክ ነው፣ እግር እያልክ ነው። ያ ማለት የሆነ ነገር ስለሃል ማን ያለው? እሺ ያለው ንገረኝ። እሺ ስለዚህ እጅ እግር አለው አላህ የሚሉ የማንንም የማይመስል ስህተተኛ ናቸው፣ ተሳስተዋል ማለት ነው። እጅ እግር አለው የሚለው የሚለው ትልቅ ስህተት ነው። ኦኬ ስለዚህ ከእነሱ ጋር ምንም እያንተ አላህ አይመሳሰልም። የኔ አላህ ቁል አላሁ አሐድ የሚለውን ቁርአን ውስጥ ያለውን እሱ ለሱ መገለጫው ነው። በቃ አልወለደም አልተወለደም፣ ቢጤም አምሳያም የሌለው ማንንም አይመስልም። እሺ እነኛም እኮ ይሄንን ይሉታል። አንድ ያልከውን ይሉና ከዛው ውጭ ቆጣ አምሳያ ቢጤ የለው። ስለዚህ ማንንም አይመስል እጅ አለው፣ ማንንም አይመስል አካል አለው ብለው ይላሉ እነሱ። ስለዚህ ከቁርአኑ ከወጣ ከዛ ሀሳብ ከወጣ የራሱን ሀሳብ ነው የሚናገረው። ልክ አንተ አሁን ከመጽሐፍ ቅዱስ ውጭ የሆነ ሀሳብ የራስን ሀሳብ ስትናገር ተቀባይነት የለውም። ከዛ መውጣት የለብህም። ያም ሰውዬ ከቁርአን ውጭ ከወጣ የራሱን ሀሳብ ከጨመረ ይሄ ፍልስፍና ነው። ያ ደግሞ አያስኬድም። ኦኬ አላህ ምንድን ነው ብለህ ነው የምታምነው ታዲያ? እሺ አንድ ነው ብለሃል። አንድ ነው ስላልክ አክቹዋሊ እናንተም ብዙም አልጫናችሁም፣ አባሾችም ብዙ መጫን አልፈልግም። ሞር ኦፍ ፎከስ ማደርገው ነው የዋብያዎችን አስተምሮ ላይ ነው። አብሽር ችግር የለውም። ቴክ ኦፍ አርጉመንት ግን አላህ አንድ ነው ስትሉ ግን ምን እያላችሁ ነው? አንድ ነው በቃ አንድ ነው። አንድ ነው ማለት እንደልኩት ልስለው የምችለው ሰው አጋር ሌላ ተጋሪ ወይንም የሚጋፋው አካል የሌለው ብቸኛ የሆነ አምላክ ነው። ኦኬ ለመነጠል ብቻ ነው አንድ ነው ብላችሁ የምትጠቀሙት?
አንድ ነው የሚለው ቃል እሱን የሚገልጸው ምንድነው? ሌላ ሁለተኛ የምትለው አካል ስለሌለ በቃ አንድ አካል ነው። ሌላ አካል ካለ ሁለት ነው ሶስት ነው ልትል ነው። ስለሌለ መገለጫው አንድ ነው፣ ብቸኛ ነው። በቃ የሁሉ ባለቤት የምድርም የሰማይም የሁሉም ባለቤት አንድ አምላክ አላህ ነው። በቃ ሌላ የለውም። እሺ ሊቆጠር ይችላል? በምንድን ነው የምቆጥረው? ቁጥር እኮ የምቆጥረው አንድ ብለህ ሁለት ስትል ነው አለ። አሁን ቁጥር ማለት አሁን ቁጥር የምትለው እኮ አንድ ሁለት ስትል እየቆጠርክ ነው። ቁጥር ቆጠርክ ማለት ነው። አንድ ብቻ ብትል ቁጥር ነው እንዴ? አንድ ስለዚህ አይቆጠርም ማለት ስለዚህ አይቆጠርም። ብቸኛው አምላክ አላህ ነው። ቁጥር የለውም። ልቆጥረውም አምሳያም ልሰጠው የሆነ ምስልም ልፈጥርለት አትችልም። በቃ ቦታም ለምሳሌ በአርሽ ላይ በዙፋኑ ተቀምጦ ምናምን የሚለውን ተከትለ አንተ የት ሰማይ ምድር ወይም ታች የት ነው ያለው? ቦታ የለውም። ኦኬ እሺ፣ ሁሉም ቦታ አለ። እስማማለሁ። አምላክን በቁጥር ይገልጸዋል ብዬ ስለማላምን ማለት ነው። ይቆጠራልን ብዬ በዚህ ስለማላምን ኤኒዌይስ ለዚህ ነው አስቀድሜም እናንተ ላይ ብዙ ማለት አልፈልግም ያልኩት ለዚህ ነው። ዋብያዎችን እነሱ ግን አካላትን ስለሰጡ ያም አካላት ደግሞ የሚታይ ስለሆነ አካላቶቹ የተገጣጠሙ ከሆነ አትሊስት መቆጠር አለበት። ሊቆጠር ይችላል ማለት ነው። የፈለገ ያማ ምስል ሰራለት እኮ ያማ የሆነ ፍጥረት የሆነ ምስል በምናብህ የሆነ አካል ቦታ ያለው መቀመጫ ያለው የሆነ የሚንቀሳቀስ እዚህ ቦታ ነው እዛ ቦታ የለም ብለህ ልትለው የምትችል የሆነ ምስል ሰርተ ነው። አላህ ደግሞ አይገባም። አላህ ቃል አለው፣ ቃል አለው። ቁርአን የሚለው የእሱ ቃል ነው። ኦኬ ሕያው ነውስ? ዘላለም መጀመሪያም ያለ መጨረሻም የሚኖር ፊትም የነበረ አሁንም ያለ መጨረሻ ላይ የሚኖር ሕያው ነው ሁሌም። ኦኬ ስለዚህ ቃል አለው ሕያውም ነው። አዎ ኦኬ መስማት ማየት ምናምን እንዴት ነው የምታጸድቁት? እንዴት መስማት ማየት? በሱ ላይ ያለው አምሳያ ስዕል ይሰማል ያል ያ የእኛን ኮንሰፕት ልስጥ። አሁን እኛ ይሰማል ፈጣሪ ብለን እናምናለን። በግብረ አካላት ግን ተገልጿል። አዎ የእኛም አላህ ይሰማል፣ ሁሉንም ይመለከታል፣ ያያል። በአንድ አይኑ ነው ወይንስ በሁሉም በሚሊዮን አይኑ ነው? 2 ሚሊዮኑንም የሚመለከተው የእሱ ጥበብ ነው። አምላክ የፈለገውን ነገር የማድረግ ስልጣን የእሱ ነው። በእሱ ላይ እንዴት ብለህ የምትጠይቀው ነገር አንተ ስልጣን ሲኖርህ ነው። እኛ ፍጡር ነን፣ ተፈጥረናል። እሱን ይሄን ነገር እንዴት ማድረግ ቻልክ ብለህ ልጠይቀውም አትችልም። ጠያቂ እኛ አይደለም። አሁን ተግባብተናል፣ ኦልሞስት ተግባብተናል። የምንግባባው ግን ምንድነው? እሱ ይሰማል። እኔ እንደዚህ ያምናለሁኝ። የእኛን አስተምሮ ልንገርህ፣ ይሰማል ፈጣሪ። ይሰማል ስንል ግን ዋብያዎች እንደሚያምኑት ጆሮ አለው፣ ማንንም አይመስል የአካል ክፍል ጆሮ የሚባል ለፈጣሪ ሰጥተን ሳይሆን ፈጣሪ በሙላት ይሰማል። በጆሮ ክፍል ሳይሆን በመስሚያነት ብታገረን ግን ጆሮ ተገጥሞለት ማንንም አይመስል በዛ ሳይሆን እኛ የምናምነው ደግሞ ፈጣሪ ሰሚ ነው። በቃ የሆነች በዚች አካል ብቻ በሚባል አይደለም፣ በሙላት ሰሚ ነው፣ ተመልካች ነው ብለን ነው እኛ የምናምነው። እናንተስ? ሰሚው ተመልካች ነው ሁሉንም። በያን ተመልካች ሰሚ ባይሆንማ ምድር ላይ ምን እንደተደረገ ምን ሊሆን ነው? ስለዚህ ይሰማል፣ ይመለከታል። ግን በምንድን ነው የሚሰማው? በምኑ ነው የሚመለከተው? የእሱ ጥበብ ነው። እኛ ፍጡር ነን፣ እሱን የማየትም ስልጣንም የለንም። በምድር ላይም እሱን አንድም ያየው አካል የለም። አንድ ትንሽ ጅብሪ እንትን ሙሳ ይቱታል ምናምን አላየውም። ያ ሌላ ፖርሽን ነው። ስለዚህ ወደዛ ማንገባም። እኔ አሁን አንድ ሁለት ጥያቄ እኔን ከጠየቀኝ እኔ ደግሞ አንተን አንድ ሁለት ጥያቄ ልጠይቅህ። እሺ ማቴዎስ ወንጌል ምዕራፍ ስንት መሰለህ? ምዕራፍ 28 ከቁጥር 18 ታውጣልኛለህ? እዚሁ ላይ ቶፒኩ ላይ የተያዘ ነው። እዚሁ ከቶፒኩ ጋር የተያዘ ነው። ወደ ሌላ በዚሁ ነው በኢየሱስ ጉዳይ ወደ ኢየሱስ ጉዳይ ሄዳል። ኦኬ ክርስቲያን ማለት ይችላል። ምዕራፍ 28 ከቁጥር 18
ቀጥል። ጥያቄ ምንድን ነው የምጠይቀው? ኦኬ፣ አንዴ ክፈተውና ክርስቲያን እንትን በል። አንዴ ክፈተው። ይሄ ነው። አላህ አክበር። ምዕራፍ 28 ከቁጥር 18 ወደ ምዕራፍ 18 ምዕራፍ 28 ምዕራፍ 28 ቁጥር 18 ወደ ደቀ መዛሙርቶችም ወደ ሐዋርያቶችም የሚለው ጥያቄ ምንድን ነው እዚህ ጋር? እሷን 18ን ብቻ ያንብብልኝና መጨረሻ ላይ የሚላትን ነጥብ ለምን አለ የሚል ጥያቄ ልጠይቅህ ነው። አንብብለት። ኦኬ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ኦኬ ሎክ ምንድን ነው ያለው? አልጠየቀኝም እኮ ስልጣን ሁሉ በምድርና በሰማይ ተሰጠኝ አለ። ተሰጠኝ ማን የሰጠው ለማለት ነው። ኦኬ መልካም። ክፍሉን በደንብ አንብበዋል። ይህን ክፍል ግን ወደ ሐዋርያት ወደ ደቀ መዛሙርቶችም ወደ ሐዋርያቶችም ስልጣን ሁሉ በሰማይም በምድርም ተሰጠኝ ይላል። መልካም እሺ፣ አዳምጥ። ኦኬ ይሄ ክፍል የሚናገረው ምንድነው? እሱ ክርስቶስ ከትንሣኤ ከተነሳ በኋላ ነው። ከትንሣኤ ከተነሳ በኋላ ወደ ሐዋርያቱ ይመጣል። ሐዋርያቶቹም ያዩታል። ካዩትም በኋላ ይሰግዱለታል። በእስልምና ስግደት የሚገባው ለአንድ ለአምላክ ነው ተብሎ ይታመናል። ስለዚህ ሐዋርያቶቹ እንዲሰግዱለት ከሆነ በኋላ አንብበው ቁጥር 17ም ባዩትም ጊዜ ምን ሆነ? ሰገዱለት። ከዛስ ምን አላቸው? ቁጥር 18 ላይ ኢየሱስም ቀረበና እንዲህም አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። ስልጣን በሰማይና በምድር ሁሉ ተሰጠኝ። ይህንን ለምን አላቸው? አስቀድሞ ትንቢተ ዳንኤል ላይ ምዕራፍ 7 ላይ ይህ ትንቢት አለ። አይሁዶች እግዚአብሔር በደመና ይመጣል ብለው ይጠብቃሉ። ትንቢት ራእይ አይቶ ነበረ ዳንኤል አስቀድሞ። የሰው ልጅ የሚመስል ስልጣን የተሰጠው በዘመናት ወደ ሸመገለው የሚመጣ ነበረ። ትንቢተ ዳንኤል ምዕራፍ 7 ላይ አይ ቲንክ ቁጥር 9 አካባቢ ላይ አንድ ክፈተው። ኦኬ አንብባ እንዴ። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናትም የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኮራኩሮችም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ ይላል። ቀጥል እስከ 13 አንብቦ። የዚያን ጊዜም ትንቢተ አይምን ራእይ ላይ ይፈታዋል። ይህንን ቀጥልሽ። እነሆ በሌሊትም ያየሁት ራእይ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በምን? በሰማይ ደመና። ከሰማይ ደመና ጋር የሰው ልጅ የሚመስል መጣ። አስቀድሞ ትንቢተ ዳንኤል ተናግሮት ነበረ። አይሁዶች እግዚአብሔር በደመና ይመጣል፣ ለፍርድ የሚመጣው እንደዛ ነው ብለው ይጠብቃሉ። ለዚህ ነው ራእይ ዮሐንስ ላይ ምዕራፍ 1 ላይ ቁጥር 7 ላይ፣ ራእይ ዮሐንስ ምዕራፍ 1 ቁጥር 17 ላይ፣ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 እስከ 40 ድረስ ክርስቶስ ለፍርድ ሲመጣ ከቅዱሳን መላእክቱ ጋር በደመና እመጣለሁ ብሎ የነገራቸው ለዚህ ነው።
አስቀድመው እነሱ የሰው ልጅ የሚመስለው በደመና ይመጣል ብለው የሚጠብቁት እነሱ ማንን ነው? እግዚአብሔርን ነው። ክርስቶስ ደጋግሞ የሰው ልጅ እያለ ራሱ የሚጠራው እችን ጥቅስ ሪፈር ለማድረግ ነው። ራሱን አይሁዶች የምትጠብቁት የሰው ልጅ የሚመስል ይመጣል ብላችሁ የምትጠብቁት እኔ ነኝ ለማለት ነው። ባይዞ በደመና የሚመጣው ለፍርድ የሚመጣው ከመላእክቱ ጋር የሚመጣው ሱረቱ በቀራ ላይ ፔጅ ሱረቱ በቀራ ሱራ 210 ላይ አላህ ነው በደመና የሚመጣው ተብሎ ይጠበቃል። በደመና ለፍርድ የሚመጣው አላህ ነው ተብሎ ይጠበቃል። ሱረቱ በቀራ ሱረቱ በቀራ አያ 210 ላይ ማለት ነው። ስለዚህ አይሁዶች አስቀድመው በደመና የሰው ልጅ የሚመስል ይመጣል ብለው የሚጠብቁት ከዛ እሱም ከፍ አድርገው በዘመናት ወደ ሸመገለው መጣ ደረሰ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገር ሁሉ ከፍ አድርገው ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። አስቀድሞ ትንቢት ያዩትን ያንን ትንቢት ተሰጠኝ አለ። ልክ እንትን ካለ በኋላ አይደለም የተሰጠው፣ አስቀድሞ ነው የተሰጠው። ነገር ግን ተሰጡኝ አለ። ይህንን ትንቢት ነው ኮታ ምን አለው? አዳምጥ። ወገኖችና አሕዛብ ሁሉ በልዩ ልዩ ቋንቋ የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ ምን? ግዛቱም የማያልፍ ፕሊስ እንደሚወጣ የሚያልፍ ማንኛውም ሰው ከሆነ ምንድነው? ግዛቱ የሚያልፍ ነው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ የዘላለም ነው። የማይጠፋ መንግስት ያለው አንድ አምላክ ብቻ ነው። የማይጠፋ ግዛት ያለው አንድ አምላክ ብቻ ነው። ስለዚህ ቃል ተሰጠው አይባልም። ቃል መለኮት አስቀድሞ ገዢ ነው ሁሉን። ነገር ግን መለኮት ስጋን ሲዋሃድ ልብበል መለኮት ስጋን ሲዋሃድ ያ ስጋ የመለኮትን ባህሪ አድርጓል። ምንድነው የመለኮት ባህሪ? ገዢነት። ስለዚህ ስጋ ልብበል ስጋ ቃል በማርያም ማዕፀን ሲያድር ከመለኮት አይምን ቃል ከስጋ ጋር ሲዋሃድ የገዢነት ባህሪን ገንዘቡ አድርጓል። መለኮትን ተዋህዷል። ስለዚህ ግዛት ተሰጠኝ ተባለ። አሁን ወደ ማቴዎስ ወንጌል መልሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስለዚህ ስልጣን በሰማይና በምድር ተሰጠኝ ሲል ምን እያለ ነው? ስጋ ምንም የነበረው ምን ሆነ? ገዢ ሆነ። ገዥነትን ተዋሃደና በመዋሃዱ ልክ በማህፀን ሲያድር በማርያም ማህፀን ቃል ስጋን ሲዋሃድ ያ ሩቅ ብሲ ስጋ ብቻ ምንም ማድረግ ማይችለው ገዢ ያልነበረው ገዢ ሆነ ማለት ነው። የመለኮትም ባህሪ ያደረገ ምን አይነት ባህሪ? ገዥነትን። አስቀድሞ ግን ትንቢቱ ነበረ። እንደዚህ ይላል። ከዛ ባዩትም ጊዜ ሰገዱለት። ከዛ በኋላ ካለ በኋላ ስልጣን በሰማይና በምድር ሁሉ ተሰጠኝ። ከፍ አድርገው ይህንን ስልጣን ከተሰጠው በኋላ ታዛ ምን ስጋ ማለት ነው። ስለ ስጋውም ነው። አንድ እንግዲህ ሳለ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ወዴት ላካቸው? ወደ ዓለም ላካቸው። ደቀ መዝሙርቱን ወደ ላካቸው? ወደ ዓለም። ምን እንዲያደርጉ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያደርጓቸው። እኔስ እስከ አብሬያችሁ ነኝ። በዓለም ላይ ሞልቶ ሊኖር የሚችል አምላክ ብቻ ነው። ይህንን ትእዛዝ ደግሞ ማን ሰጣቸው? ክርስቶስ። ስለዚህ ቃል ስጋን ሲዋሃድ ስጋ የቃልን ገንዘቡ ሲያደርግ ስጋ ምን ሆነ ማለት ነው? ከበረ። ስለዚህ ስልጣን በሰማይና በምድር ተሰጠኝ አለ ማለት ነው። አሁን እኔ ጥያቄም እኮ እዛው ጋር ነው። አሁን አረዘምኩ እንጂ ይኸው ከስር ያለውም እንትን እንዳይሰለቻቸው አናርዝመው። አሁን ተሰጠኝ የሚለውን አካል ብቻ ማን ነው የሰጠው ነው። ሌላ የሰጠው ሁለተኛ ሌላ አካል አለ ወይ? ይሄን ብቻ እንድነግረኝ ነው። አሁን ሐሳቡን አሁንም ሌላው ጋርም ስገባ እዛው ላይም ተሰጠኝ ስጋ ከመንፈስ ጋር ተዋህዶ ተሰጠው ነው ያልከው አሁንም። ስለዚህ የሰጠው አካል ማን ነው ነው የኔ ጥያቄ። አሁን እዚህ ጋር ሌላ አካል አለ ወይ? ከኢየሱስ ክርስቶስ ውጪ ሌላ ሰጪ የሆነ ሌላ አንድ አካል አለ ወይ? ያ አካል ማን ነው? ምንድነው? ምን ብለን ነው የምናምነው እኛ? ቅድም ደግሞ ከውጭ ሆኜ ሳዳምጥ በስላሴ በሶስቱ አናምንም አልክ። የሆነ አንድ ሰውዬ ስጠይቅ ከዛ ውጪ ደግሞ መጣህና አሁን ደግሞ ሌላ ሶስተኛ ሁለተኛ አካል ደግሞ አሁንም መጣ። እዚህ ጋር ተሰጠኝ የሚል አካል አለ፣ ሰጠኝ የሚልም አካል አለ፣ ሰጠውት የሚልም አካል አለ። ስለዚህ ምን ተንትንልኝ ነው ያላልኩትን ለምን ትላለህ? ቅድም ያለው ልጁ ምንድነው? ድገመውስ ልጁ ምንድነው? ቅድም ያለው
እኔ ስለ ስላሴ ጠየቀ ነው የጠየቀኝ እንጂ እሱ ያው የሚያወራው ልጅ አላቅም አላለኝም። እኔ ጥያቄ የጠየቅኩት እኔን መልሶ ጠየቀኝና ተግባብተናል። እሱ አላህ አዳምጥ። እሱ ነው የጠየቀኝ። አንደኛ አላቅም አላልኩም። ሁለተኛ ደግሞ እንደዛ እናምንም ነው እንጂ ልጁን ትክክል ስላልተናገረ ነው። ምን ብሎ ነው ያለው? ልጁ አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። እንደዛ ብሎ አስተምሮ የለም ስል ሊሞግተኝ ሞከረ። አንተ አትቀበልም ምናምን ነገር ወደ ማለት ሲጀምር ምንድን ነው ያልኩት? አይ እንደዛ የሚል አስተምሮ የለንም። ቃል አንድ አካል ሶስት አካላትን ስም ጠራና አንድ አካል ብለን የምናምንበትም ማስረጃ አንተ አልኩት። አንተ አታምንም ማለት ነው ምናምን ብሎ ሞክ አደረገኝ ማለት ነው። ሞክ አደረገኝ። ስለዚህ ምንድነው እሱ እኔ እሰማለሁኝ ስታክ አድርጓል እኔ ጋር ይሰማል። ሶሪ። ስለዚህ እኔ ያላልኩትን ነው ያለው ማለት ነው። ወይንም ደግሞ እኛ ማናስተምረውን ለዛ ነው አናምንም እንደዛ ያልኩት። አላምንም ሳይሆን አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ብላችሁ የምታምኑት አለ። አናምንም እንደዛ። ስለማናምን ማናምነውን ተሆነ ደግሞ ታምናለህ ሲለኝ ማስረጃ ክፈት አልኩት። መክፈት አልቻለም። ሶስት አካል ነው የምናምነው ወንድማችን። ስለዚህ ሶስት አካል ምናምን ከሆነ ተሰጠኝ የሚለው ምንድን ነው አልኩ። አስቀድሞ ትንቢት ነበረ። የሰው ልጅ የሚመስለው ያ ስልጣን በሰማይና በምድር ተሰጠኝ የሚለው ስለምኑ ነው አልኩ። ስለ ስጋው ነው። ስለ ስጋው የተነገረ ነው። መቼ ነው የተሰጠው? እሱ ደግሞ ገና ማርያምን ሲያበስራት ገብርኤል በማርያም ማኅፀን ማለት ነው። ስለዚህ ምንድነው? ስጋ ከበረ። የመለኮትን ገንዘብ አደረገ። መለኮት ማን ነው? ቃል ስጋን ሲዋሃድ መለኮት ከቃል ጋር ሲዋሃድ መለኮት ወይንም ቃል ከስጋ ጋር ሲዋሃድ ከበረ። ስለዚህ የገዥነት ባህሪም ገንዘቡ አደረገ። ተሰጠኝ ያለው ስለዛ ነው እኮ። አሁን እዚህ ጋር እኮ ሶስትን በአንድ አናምንም፣ ሶስት አምላክ ነው የምናምነው አልክ። እዚህ ጋርም እኮ ሶስት አምላክ ያልኩበትን ሶስት አምላክ ነው የምናምነው ያልኩት የቱ ጋር ነው? አሁን የትኛውን ነው? እኔንም እኮ ያልኩት የቱ ጋር ነው? አሁን እያልክ ነበር ሶስት አምላክ፣ ሶስት በአንድ አናምንም፣ ሶስት አምላክ ነው። ሶስት በአንድ አናምንም፣ የምናመልከው ሶስት አምላክ ነው አልክ እኮ። አልወጣኝም አላልኩም። እሺ ምንድን ነው ያልከው? እስኪ ድገሙ። ሶስትም ጠርቶ አንድ አካል ነው የምታመልኩት አለኝ። ስህተት ነህ። አንድ አካል ነው የምናመልከው ብለን አናምንም። አብ ወልድ መንፈስ ቅዱስ አንድ አካል ነው የምታመልኩት አለ። አንድ አካል ነው የምታመልኩት አለ። አንድ አካል ሳይሆን ሶስት አካል፣ አንድ መለኮት የምናመልከው። እሱ ግን ምን አለ? አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። ስህተት ነው አልኩት። ስለዚህ ሶስት አካል ነው የምታመልከው። ሶስት አካል አንድ መለኮት። አሁን እዚህ ላይ ጥያቄ አለ። ቅድም አንተ ላይ ጠይቄ ምን ብለህ ነበር ወንድማችን? አላህ ቃል አለው ብለኸኛል አይደል? ቃላው ኦኬ ቴንክ ዩ። እኛ ቃሉን አንድ አካልን ብለን እናምናለን። እሺ አላህን ሕያው ነው ብለህ ታምናለህ? ትንፋስ አለው ወይም ደግሞ ህይወት አለው፣ የባህሪ ህይወት አለው ብለህ ታምናለህ? ስለዚህ እሱን ሁለት አካል ብለን እናምናለን። አሁን ተግባባን? እሺ ይሰማው። ስለዚህ እኛ ምን እናምናለን? አንድ ሁለት ምናምን በሚለው በቁጥር እንደዚህ በማቴማቲካል ቁጥር ቅድም ጨርሰናል። እሱ ፈጣሪ በእንደዚህ አይነት ሁኔታ የሚቆጠር የሚለካ የሚሰፈር አይደለም። ነገር ግን ቃሉ ምን ብለን እንጠራለን? አካላዊ ነውና አካላዊ ቃል ምን ብለን እንጠራለን? ወልድ ወይም ደግሞ ኢየሱስ በኋላ በስጋው ቃል በስጋ ሲገለጥ እሱን ኢየሱስ ብለን እንጠራለን ብያለሁ። አምላካችን ደግሞ ሕያው ነው፣ የባህሪ ህይወት አለው። የአብ የባህሪ ህይወቱ ወይንም ደግሞ የቃል የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ እናንተ ምን ብላችሁ ትጠራላችሁ? አላህ ቃል አለው ብለህ ትጠራለህ። ቃሉ ፍጡር ነው? ያላህ ቃል የራሱ ቃል ነው። ፍጡር ነው?
የራሱ ቃል ነው። አላህ ራሱ የቃል ፍጡሩን ራሱ የሚያውቀው ጉዳይ ነው እንጂ እኛ የምንወስነው ጉዳይ አይደለም። ግን የእሱ ቃል መሆኑን ብቻ አምን እንቀበላለን። ኦኬ ቁርአን ያለ ቃል ነው አይደለ? አዎ እኮ ቁርአን ነው። ኦኬ ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ሰው ሆኖ ይመጣል። ቃል ሰው ወደ ሰውነት እንዴት ይቀየራል? እኔም ግራ የገባኝ እሱ አይደለ? እኔም ግራ የገባኝ የሚል ቦታም የለውም። ቁርአን ለዛን የቂያማ ቀን ለሰው ልጅ ምስክር ሆኖ ይቀርባል ነው እንጂ ሰው ሆኖ ይመጣል ሳይሆን ምስክር ሊመሰክር ሊፈርድ። ኦኬ ፎርሴኮ አርጉመንት ይሰጣል። ክርስቲያን ፈተልኝ ስለዛ ሎክ ሊመሰክር ይመጣል አይደለ? ያ የፍርድ ቀን ያ ቃል ለምን እንደሆነ ታውቃለህ? እሱ እስከሚያወጣ እኔ ላውራ። ያ ቃል ምን እንደሆነ ታውቃለህ? የፍርድ ቀን የሚመጣው ለምንድን ነው? እንድንጠቀምበት፣ እንድንመራበት፣ አላህን ቀጥ ብለን እንድንገዛበት የተሰጠን መመሪያ ነው። ያን መመሪያ ያላከበረ መመሪያው ራሱ ደግሞ አላህ የራሱ ቃል ስለሆነ ይፈርድባል። አልቀራኝም፣ አላከበረኝም፣ አንተ እንዲያርግ ባልከው ነገር እኔን ሳያደርገኝ ነው የኖረው ብሎ አንተ ላይ ለፍርድ ይመጣል ማለት ነው። ዞሮ ዞሮ ቃል አላህ ነው፣ አላህ ቃሉ ነው ወይ ሊፈርድ የሚመጣው። ስለዚህ ፈራጅ ብቸኛ አላህ ብቻ እንደሆነ ደግሞ ቁርአን ላይ ይናገራል። ስለዚህ አላህ አይደለም ቃሉ ወይ አላህ ነው። ፕሊስ ቁርአኑ ደግሞ መልሶ የሚመሰክርበት የሚናገር ከሆነ ኮንሺየስ ነው ማለት ነው። ያ ቃል ማለት ነው አይደል? ቃል እኮ አላህ ነው ራሱ የአላህ ቃል እኮ ነው። እኔ አሁን እዚህ ጋር እየተናገርኩ ነው አይደለ? የምናገረው እኔ ነኝ። ከኔ የሚወጣው ቃል ያው የምናገረው ድምጽ የማን ነው? የኔ ነው። እኔ ነኝ እኮ አሁን ኦኬ እሺ እቺን አዲስ አንዴ ላንብብልህ። እሺ እቺን አዲስ ላንብብልህ። ኦኬ እንደዚህ ይላል ሱናን ኢብን መጃ 57 ላይ 81 ላይ ሶሪ the Quran will come on the day of resurrection ቁርአን በቂያማ ቀን ይመጣል አለ ላይክ ፔልማን እንደገረጣ ሽማግሌ ሰው ሆኖ ትልቅ ሰው ሆኖ እንደገረጣ ሰው ሆኖ ወይንም አመዳም ነገር ሆኖ ማለት ነው። አትጨምርበት፣ በራስ አትርጉም፣ አንድ ቃል ትርጉም። እሺ the Quran will come on the day of resurrection like a pale man የገረጣ ሰው ሆኖ ቁርአን በቂያማ ቀን ይመጣል አለ and will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day እኔ ነኝ ማታ እንድትጠማ አደረኩ ቀንም እንድነቃ አደረኩ ቀን እንድትጠማ አደረኩ እኔ ነኝ ይልሃል በቂያማ ቀን መጥቶ ማለት ነው። ስለዚህ ቁርአን ፍጡር አይደለም። እቺ ነገር ልተንትንልህ። እሺ ግን በመረጃ አሁን እኔ በተረዳሁት ልክ አሁን አንተ በተረዳኸው ነው አይደለ እያልክ ያለው? እኛ በምንረዳው ልክ ቁርአን የቂያማ ቀን የገረጣው ነው ይመጣል ሲል ይሄ ቁርአን ነው። ቁርአን ደግሞ ምን እንዳለው ታውቃለህ? በውስጡ እንትን ማለትም አሊሞቹ የሚተነትኑት ነገር እያንዳንዷን ቃል እያንዳንዷን ነጥብ የራሱ የሆነ ትርጉም የሚሰጠዋል ከግል ሳይሆን ከቁርአኑ ከራስ። ስለዚህ የገረጣ ሲል እኔ ቁርአን ተሰጥቶኛል ሲሰጠኝ ሙሉ ሆኖ ነው እኔ ጋር ሳልጠቀምበት በስነ ስርዓት ሳልይዘው ሲቀር ቁርአኑን አጎደልኩት። ያኔ ምን ሆነው ለፍርዱ ቀን ይሄ ሰው እንዲህ አድርጎኛል ብሎ ቃሉ አላከበረኝም፣ ቦታ አልሰጠኝም። ስለዚህ እንዲህ ክብር አጥቼ የመጣሁት የሱ ያለመያዝ ያለመቀበሉ ጉዳይ ስለሆነ ብሎ ለአንተ ምን ምስክርነት ነው። ያ መገርጣቱ ማለት እዚህ ጋር ያስቀመጠው ነጥብ ገረጣ የሚለውን ቃል ለመግለጽ የፈለገው ምንድነው? ቦታ ክብር አልተሰጠኝም ብሎ ራሱን ለምስክርነት ያን ካላደረገ ቁርአኑ ቃሉ ያን ካላደረገ መጎዳቱና ምንነቱ ምስክር ሊሆን ስለማይችል ለምስክርነት ማስረጃ ቃል ነው ያ ቃል የተጠቀመው። እዚህ ጋር ሌላ ምንም ሰጠው ምንም ሴንስለስ እኮ ነገር እኮ ነው እያወራለሁ። ሰው ሆኖ የመጣውስ ሰው ሆኖ የመጣው ሰው ሆኖ እኮ አላለም እኮ የገረጣ ነው እኮ የሚለው እንደገረጣ ሰው በገረጣ ሰው መልክ ይመጣል። ገረጣ ሰው ምሳሌ ነው። እንደ ሰው ሆኖ ሳይሆን እንደገረጣ እንደሚለው ውሰደው። እንደማን ልክ የሚገረጣ ነገር ለምሳሌ አይደለም እንጨት ይገረጣል እንዴ? ወረቀት ይገረጣል እንዴ? የሚገረጣው ሰው ይባላል። ሰው አይደለም እንደ ሰው አንድ ያረጋጋው
አንደኛ እንጨት የምድብ እንትኖችን እንለይ። ምክንያቱም ቁርአን ያላቃል ነው ብለህ ፐርሚስ ገምታል አይደለ? እዛ ቁርአን ያላቃል ከሆነ ደግሞ ፍጡር አይደለም የሚለውን ፐርሚስ ሰርተናል አይደለ? ቁርአን ያላቃል ነው ፍጡር አይደለም። እዚህ ላይ ከተስማማ ምንም ምሳሌ ካሁን በኋላ የፍጡርን አትጠቀምም ማለት ነው። ቶፖሎጂካሊ አብረው ስለማይሄዱ እንጨት እንትን ወዘተ የሚለው አይመጣውም። ምክንያቱም ምሳሌ በፍጡራን እንዳሰጡ ስለሚል አንድ፣ ሁለተኛ ደግሞ አዳምጠኛ ራና። ስለዚህ ኤግዛምፕል ምንም ኤግዛምፕል መጠቀም አትችልም። ምክንያቱም ለፈጣሪ ፍጡር ኤግዛምፕል ስለማትጠቀመው ማለት ነው። እዚህ ላይ ከተስማማን ቁርአን በቂያማ ቀን ይመጣል። ሲመጣም ደግሞ እንደገረጣ ሰው ሆኖ ከዛስ መናገር የሚችል ነው። ኮንሽየስ ነው።